ሳላት አይደለም ቴክስትም እየመለስክ አይደለም አብሽ እኮ እንደዛ የሆነበት ምክንያት እኮ ቢሆን ነገር ስለተቆራረፍን ነው እና እሷ እንጂ ምንም ነገር ተፈጥሮ አይደለም። እኔ ለሄርሜላ ለምን ስልክ አላነሳላት የማንሳት ግዴታ እኮ ነው። ግን ደግሞ እያወራን ነበር በዚህ ለሶስት ቀን ውስጥ የሆነ ነገር ብቻ ተቆራርፈን ነው እንጂ እሱም የማን የሚያቆራረፍ ነገር ሆኖ አይደለም። ኖርማል ነው። ደውላታለሁ፣ ችግር የለውም፣ እንገናኛለን። ግን አንተ እንደምታስበው አይደለም። የተካበደ ነገር የለም የተፈጠረ ነገር። አይ ተካብዶ ሳይሆን እሷ ጋር የተካበደ ነገር ተፈጥሯል። እኔም ጋር እሷም ጋር ምንድነው የተካበደ ነገር የተፈጠረባችሁ? ማለት ያው ሄርሜላ አንተን እንደምትወደ እንደምታፈቅረ እንደምታከብረ ብዙ ጊዜ ነግረሃለች። በአንተ ብቻ አይደለም በሰው ፊትም በአደባባይ በሶሻል ሚዲያም ብዙ ጊዜ ነግረሃለች። እንደምታፈቅረ እንደምታከብረ ካንተ ጋር ወደፊት ብዙ ላይፍ ማሳለፍ እንደምትፈልግ ብዙ ጊዜ ነግረሃለች። ማንንም ሳትፈራ ማንንም እንትን ሳትል ገብቷል። እና አንተ ደግሞ ያንን ነገር አንድ ቀን ወይ ከልብ እንደምትወዳት ወይ እንደምታፈቅራት እንደምታከብ የሆነ ነገር እንደምትላት ተናግራ አታውቅም አብርሽ። እኔ አሁን ግራ የገባኝ አሁን ይሄንን ነገር እሷ ልካህ ነው እንዲህ ነገር አውራው ብላህ ነው ወይንስ እኔና እሷ ማውራት አንችልም ይሄንን ነገር ነው አይደለም? ማለት እሷም እየፈራች ነው። ለምንድን ነው የምትፈራኝ? እንዳለብኝ እንዴ ለምንድን ነው የምትፈራው? ቀንድ ምናምን ሳይሆን በጣም ስለምታከብር ስለምትወደ ልታጣም ስለማትፈልግ መናገር ትፈራለች። እና በቀደም አግኝቻት አውርቻት ነበረ። አይቻለሁ፣ ቪዲዮ ማግኘትንም አውቃለሁ። ግን አሁን አንተም ያነሳው ፐርፐዝ ምንም እንትን ያለው ነገር የለም። እሷም ያወራችው ነገር ምንም ለኔ እንትን ያለኝ ነገር የለም። ለምን አንተም ለመለከ መሬት ተነስታ ነው አብርሃም ላንቺ ቦታ የለውም ምናምን አንዳንድ ነገሮች ምን እያልኳት ነበር አቤላ። ይሄንን ደግሞ ማለት አይጠበቅብም ከአንድ ጓደኛ ይሄ ነገር አይጠበቅም። እኔን ማውራት ከፈለክ እኔን አግኝተኝ አሁን በዚህ ነው እኔና ሄርሜላ ተቀያየመን ያኮረፍኳት ማለት ነው። እንዴት ሰው ጋር ሄደሽ ይሄን ነገር ታወሪያለሽ? ማውራት ከፈለሽ እኔን በግልጽ ጠይቂኝ፣ ወይ እኔን ማወቅ የምትፈልጊው ነገር ከኔ ማወቅ አትችይም ወይ ምናምን ነገር ብዬ ነው ከሷ ጋር የተኮራረፍ ነው ማለት ነውና አንተ ማውን እሷን አግኝተህ ያወራቸው ነገሮች ምንም ትክክል አይደሉም። ማውራት ከፈለክ አንተ እኔን ቀጥታ ማግኘት ትችላለህ። ጓደኛህ ነኝ አራኩኝም አብርሽ ላንቺ ቦታ ያለው አይመስለኝም ምናምን ነገር ከምትላት እኔ በአካል አግኝተህ እንደዚህ ማውራት ትችል ነበር። ገባክ? አሁን እሷ ሌላ ስሜት ውስጥ ነው የከተታችኋት። ሌላ እሷን የሚረብሽ ነገር ነው እያደረጋችሁ ያላችሁት። ይሄ ደግሞ እኔ ትክክል ነው ብዬ አላስብም። አቢላ በአንተ በኩል ልክ ላይሆን ይችላል። በእኔ በኩል ደግሞ አንዳንድ ነገር እየሰማው ስለሆነ ወይ ደግሞ አንተ ዝምተኛ ነህ ሰው በሚልህ ነገር ነው እየተጓዝክ ያለው። አሁን አንተ መታደርኩ በማንም በሚለኝ መንገድ እኔ ተጉዤ ማላቅም ልጓዝም አልችልም። እኔ በራሴ ማንነት የራሴ ፐርሰናሊቲ ያለኝ በራሴ ፍላጎት በራሴ ነገር መንቀሳቀስ ሰው ነኝ እንጂ ማንም ሊመራኝ አይችልም። በሰው ነው እየተመራ ያለው ምናምን እንድትለኝ አልፈልግም አቤላ። እኔና ለኔ ህፃን ልጅ አይደለሁኝም። ገባክ? ስለዚህ ማድረገውን እያንዳንዱን ነገር አውቃለሁኝ እና ያደረከው ነገር እና አጠቃላይ ትክክል አይደለም። ሄርሜላ ጋር ሄዳ አብርሽ አይወድሽም ምናምን ልቧ እንዲጠራጠር ምናምን ማድረግ ትክክል አይደለም። እኔና እሷ አውርተን ወይንም እኔና እሷ ተገናኝተን ይሄንን ነገር መፍታታችን አይቀርም። ግን ደግሞ በመሀል እንደዚህ አይነት ነገሮች መግባት የለባቸውም። ከዚህ በፊት በብዙ ሰዎች የምንጠላቸውን ነገር ዛሬ ላይ እኛ ላይ መሆን የለበትም ባይነኝ። ገባክ? እኔ ለሷ ስሜትም ይኖረኝ አይኖረኝም እኔና እሷ እንተዋወቃለን። ሲቀጥል ደግሞ ስሜት በመናገር ወይንም ወድሻለሁ አፈቅርሻለሁ ምናምን በመባባል የሚመጣ ታሪክ የለም። ገባ? ሁሉ ነገር አንዳንድ ጊዜ በቃላት መሸንገል አቅቶኝ አይደለም። ሄርሜላን ባገኘኋት ቁጥር በቃል የሆነ ነገር ብዬ እሷን መያዝ ማጥመድ አቅቶኝ አይደለም። ግን ደግሞ ለየትኛውም ነገር ጊዜ ያለው ከዛ ባለፈ ደግሞ ከሁሉም ነገር ተግባር ይበልጣል ብዬ ነው ማሰበው። ገባክ? ስለዚህ እኔ ላይ ያየችው ነገር እሷ እንደማልወዳት ካሰበች ይመቻት፣ ችግር የለውም። ገባክ? እኔ ላይ ስቲል እስከዛሬ ድረስ የሆነና ሄርሜላ ከተገናኘን 6-7 ወር ሊሆን ነው አይደል? እስከዛሬ ድረስ ብዙ አሳልፈናል፣ ብዙ ቆይተናል፣ ብዙ ተጣልተናል፣ ብዙ ተዘቃጭቀናል፣ ብዙ ደግሞ ጥሩ ጊዜያቶችንም መጥፎ ጊዜያቶችንም አብረን አሳልፈናል። በእነዛ ጊዜያቶች በሙሉ እኔ ላይ ያየችው ነገር እሷን እንደማልወዳት ካወቀች እስከዛሬ መጠበቅ አልነበረባትም። ላይፏን መቀጠል ትችል ነበር። ገባክ? ግን ደግሞ እኔ ጋር እንድትቆይ ያደረጋት የሆነ ስሜት ስላየችብኝ ነው ብዬ ነው የማስበው። ስለዚህ ይሄንን ነገር ደግሞ እኔ አሁን ላንተ እንዲ ብዬ እያንዳንዱ ነገር እኔ ያለውን ላንተ ግልጽ አድርጌ መናገር አልፈልግም። እኔና እሷ የምንጨርሰው ጉዳይ ስለሆነ ማለት ነው። ምንም አይጠቅምም ላንተ ብነግርህ። ስለዚህ እኔ እሷን አገኝቼ ማውራት ያለብኝን ነገር እናወራለን፣ ችግር የለውም አቤላ። አሁን እኔ በዚህ ጉዳይ ከሆነ የጠራኝ እኔ እንዳውም የባሰ አንተ እንደማስደብረኸኛል አስቀይመኝ ነበር። ያው እኔ ብዙም ሰው ላይ ቂም አለኝም። አንተ መቀየም ብፈልግ በእሷን አግኝተህ ባወራህ ነገር መቀየም ይችል ነበር። ገባ? ግን ደግሞ ያንተ መልካምነት ስለሚበልጥብኝ ነው። አንዳንድ ጊዜ ሰዎች ላይ ብዙ መልካም የተደረጉ ነገሮች እያሉ
አንድ የሆነ ፖይንት ወይ መጥፎ ነገር ልክ ሲገኝ መሸሽና ማኩረፍ ትክክል አይደለም ብዬ ስላሰብኩ ነውና ያንተ መልካምነት ስለሚበልጥብኝ ብዙ ለኔ ያደረካቸው ነገሮች ስለሚበልጡ ያቺ የሆነች ነጥብ ግን አንተን ሊያሳጣኝ አይችልም ብዬ ትቼው ነው እንጂ በጊዜው ደብሮኛል። እና ዛሬም አሁን በዚህ ጉዳይ ልታወራኝ ከመጣክ እውነቱ ስነግርህ አቤላ ይባሰ ነው እንጂ የምታስደብረኝ እውነት እኔን እንትን ለማለት ነው ብዬ አላስብም። ማለት እስካሁን አውርተህ እኔ እየሰማሁህ ነው አብርሃም። አሁን በተራይ ደግሞ አንተ ስማኝ። በአንተ በኩል እስካሁን ያወራው በኩል ትክክል ነው። ምክንያቱም ይሄ አንተና የኤርሜላ ስሜት ነው። ያንተና የኤርሜላ ስሜት ስለሆነ ራሳችሁ የምትጨርሱት ነገር ነው። ስለዚህ እኔ ምንም አይመለከተኝም ማለት ይችላል። ግን ደግሞ ከመጀመሪያው ስትመጣ ሄርሜላ እኔና ብሩክ ነው ያግባባን ያስተዋወቅን። ሄርሜላ ደግሞ በአንተ ምክንያት ስትጎዳ ወይ ደግሞ ስታለቅስ ተሰብራ የሆነ ነገር ስትሆን እኔም ይከፋኛል። አብርሃም ግን አይደለም አብርሃም እሷን ገፍቻታለሁ አልፈልግም። ገፍታት ሳይሆን አሁን የምታረገው ነገር ልክ ነው። ከሩታ ጋር እያረክ ያለው ነገር ልክ ነው። ሄርሜላ ምንም አይሰማትም እንዴ? እኔ እኮ መሀል ቤት እየተጨነኩኝ ያለው እኔ ሩታ ጋር የምሄደው ልጄን ለማየት ነው። እሷ እየተጠቀመችብህ ያለው ነገር በሌላ ነገር ነው። አንተ ግን በልጅህን ለማየት ሄደ ሌላ ብዙ ነገር እያደረገች ነው። ሄርሜላ ምንም አይሰማትም እኮ ምንም ያደረገችው ነገር የለም። ሩታም ቢሆን ሄድኩኝ ልጄን ለማየት ሲሄድ ከእሷ ጋር ተጣልቼ ወይንም ግብ ፈጥሬ ግዴታ መሆን የለበትም አይደለ? እኔና እሷ ሰላም መሆን አለብን። እኔና ሩታ ፍቅር መሆን አለብን እንጂ እኔና ሩታ አብረን መኖር ጀምረናል ማለት አይደለም። እኔ ወደ ሩታ ተመልሻለሁ ማለት አይደለም። ገባክ? ይሄ ነገር ደግሞ ግልጽ ነው። እኔ ራሴን ማንነቴን አውቀዋለሁኝ። ግን እኔ ልጄን ለማየት በሄድኩኝ ሰዓት እሷ የምታደርጋቸው አንድ ነገሮች ሊኖሩ ይችላሉ። ያ ነገር ደግሞ እኔ ሊገርመኝም ሊደንቀኝም አይገባም። አብርሃም ከዚህ በፊት የራቁት ቪዲዮም ፎቶም የተያዘብህ እኮ አንዳንድ በእንደዚህ አይነት እየተፎገርክ ነው። ገብቶሃል አይደል? ደግሞ ከዛ ነገር ተመራያለሁኝ። ሄርሜላ ደግሞ ይሄን አይነት ነገር ስታይ ዝም ልትል አትችልም። ምክንያቱም አንተን ታፈቅርሃለች፣ በጣም ታከብራለች፣ ትወዳለች። ካንተ ጋር ብዙ ነገር ማሳለፍ ትፈልጋለች። አንተ እንደዚህ ነገር እየተደረገብህ አሁንም ሌላ ተንኮልና ሸር እየተፈጠረብህ። ስለዚህ ሄርሜላ ይሄንን ነገር አይታ ከሩታ እንዲህ አይነት ነገር ሲፈጠር አይታ ዝም የምትል ይመስላል። ምንም አይመስላት ይመስላል። እኔ ይሄ ነገር የሚያስደብራት ከሆነ እሷን በግልጽ ጠይቃታለሁ። ግን ደግሞ እውነት ለመናገር ይሄ ነገር የሚያስደብር ነገር ሆኖ አይደለም። አቤላ ላንተ ሊመስል ይችላል። አብርሃም እኔ ግዴታ ከሩታ ጋር እየተጣላሁኝ ነው እንዴ ላይፍ መቀጠል ያለብኝ? ልጄን ማየው ከሩታ ጋር ተጣልቼ መሆን አለበት እንዴ? ይሄ ትክክል አይደለም። በቃ ግን ደግሞ በሰላማዊ መንገድ ልጄን ማየት ስላለብኝ ከሩታ ጋር ሰላም ሆኜ ራሴን ደግሞ መጠበቅ ባለብኝ ልክ እየጠበቅኩኝ ራሴን ማኔጅ እያደረኩኝ ከዚህ በፊት የተፈጠሩት ነገሮች እንዳይፈጠሩ ራሴን ተቆጣጥሬ ብዙ ነገሮችን ለማስተካከል እሞክራለሁኝ። ከሩታም ጋር ሰላም ሆኜ እዚህ ጋር ከሄርሜላም ጋር ሰላም ሆኜ ነው መቀጠል የምፈልገው። ገባ? ሩታም ቢሆን አልጠላትም፣ የልጄ እናት ናት። ሄርሜላም ደግሞ በጣም በጥሩ ጊዜ በብዙ ነገር አብራኝ የሆነች ምርጥ ጓደኛዬ የኔ የምላት ሰው ነች። ገባህ አይደለ? ከሁሉ ነገሬ በላይ ነች አሁን ላይ። አለቀ በቃ። ስለዚህ እኔ አሁን ይሄ ሁለቱን እንደማወዳደርም አታድርጉብኝ ነገሮችን። ማወዳደር ሳይሆን ሁለታቸውንም አልጠላቸውም፣ ሁለታቸውንም በጣም ነው የምወዳቸው። ሩታም የልጄ እናት ናት፣ ሄርሜላም ደግሞ እንዳየው እስከዛሬ ድረስ ያው በብዙ ነገር ከጎኔ የሆነች ምርጥ የልቤ ሰው ነች። ገባህ አይደለ? እኔ ሄርሜላን ወዳታለሁኝ። ከዛም በላይ ደግሞ በምንም ነገር እሷም ከፍቷትም ደብሯትም ላጣትም ማልፈልጋት አይነት ሴት ነች ለኔ። በቃ ሙሉ ነገሯ ይመቸኛል ሄርሜላ ማለት ነው። ገባክ? ያ ማለት ግን የሆነን ሰው ግዴታ እየተጣላው እያኮረፍኩኝ አይደለም ሄርሜላ ላገኛት የሚገባው ማለት ነው። ምናልባት አንተ ልብህ እዛ ላይ ሆን ይችላል። ግን አንተ ላይ እያደረጉ በግድ ከሄርሜላ ጋር ስትሆን ከሄርሜላ ጋር ጥሩ ነገር እያሳለፍክ ስላለ አንዳንድ ሰው ሌላ ነገር እያሰበበት እና ደግሞ ሌላ ነገር ስለሰማው ብዙ ነገር እየሰማው ስለሆነ ነው። የሰማው ነገር ሁሉ ማመን የለበትም ነው አይደለም? እያየው ነው አብርሃም እያየው ነው። አንተ በዝምተኝነትና በየዋህነት ብዙ ነገር እየተደረገብህ ነው። ገብቶሃል አይደል? አሁንም ነኝ ወይንም የዋህ ነኝ ማለት በግ ነኝ ማለት አይደለም። እያንዳንዱን ነገር አውቃለሁ። አንዳንድ ጊዜ አውቄ ዝም ስለምልና ስለማልፍ ሞኝ ነኝ ወይንም ጅል ነኝ ማለት አይደለም። አንዳንድ ጊዜ በዝምታ ማልፋቸው ነገሮች ለራሴ ህይወት ስለሚጠቅሙኝና አንዳንድ ነገር ላይ ግብ መፍጠርን ስለማልፈልግ ነው እንጂ እኔ ሞኝ ወይንም የዋህ ሆኜ አይደለም አቤላ። ይህ ማለት ደግሞ ትርጉሙን ምንድነው? ይሄናል አረብስ ማጉል እንዴ እንደምን ብታዩኝ ነው? እንደምን ብትቆጥሩኝ ነው? እነማን ናቸው እንደምን የሚቆጥሩ? እኔ ያጠገብ ነገር እኮ ነው። አሁን አንተ እኔ በሰው መመራ ወይንም ደግሞ ይሄ እንዴት ነው ሰው የሚነዳው እኮ እንስሳት ከብት ምናምን ነው። ገባክ? እኔ ግን ራሴን ፐርሰናሊቲ ያለኝ ራሴን ማቅ እያንዳንዱ ነገር ተጠንቅቄ መኖር ሰው ነኝ። ገባ? ከዚህ በፊት ሩታ እንደዛን አይነት ነገር አድርጋ የራቁት ቪዲዮን ፎቶ ያዘችብኝ አይደለ? ሁለተኛ ጊዜ እንደዛ ከተደረኩኝ እውነትም እኔ በግ ነኝ እንደዛ ከሆነ። ገባ? ግን ደግሞ እኔ ለብዙ ነገር ሁለተኛ ጊዜ አይደለም የምጠነቀቅ ሰው ነኝ። ሶስተኛ ጊዜ ነው አብርሽ
ይሄኛው ነገር አሁን ከተደገመ ክርክር ውስጥ መግባት አልፈልግም። መከራከር እኮ አይደለም ሶስተኛ ጊዜ ነው። አንተ አሁን ሁለት የራቆት ቪዲዮ የታየብህ አንደኛ መጀመሪያ የሆነ ቦታ ላይ ያለን እሱም ታውቃለህ አውቄ ነው ካንተ ጋር የጀመርኩት ብላ እንደገና ደግሞ መጠጥ ውስጥ የሆነ ነገር አለ ሌላ አሁን እነተም እንደዛ ካደረገች ችግር የለውም። በቃ እኔ እየነገርኩ እኮ ነው። በቃ እኔ ልጎዳ ማንንም ከጎኔ አይሆን ችግር የለውም። ግን ደግሞ እኔ አሁንም ቢሆን በመሀላችን ልጅ አለ፣ እኔና ሩታ መሀል ላይ ልጅ አለ። ስለዚህ ልጃችንን ደግሞ ለማሳደግ የኔና የሷ መስማማትና የኔና የሷ አብሮ መሆን ግዴታ ነው። እኔና እሷ ሳንስማማ ልጃችንን እዚህ ጋር ማሳደግ አልችልም። እኔ ደግሞ ልጄን በጣም ነው የምወደው። ከምንም በላይ በልጅነት ያገኘሁት ልጄ ነው። እግዚአብሔር ያሳደገው በጥበቡ እና ፈጣሪ ጠብቅልኝ። አለቀ። ይሄን ነው ልልህ የምችለው ማለት ነው አቤላ። አሁን ከዚህ በላይ እዚህም ቆሜ ካንተ ጋር እንደዚህ ግብ መፍጠርና መከራከር ይሄ ግብ እኮ አይደለም ማውራት ነው። አብራ ግብ ስለዚህ ሄርሜላ መጥቶን ችግር የለውም። እኔ በአካል ማግኘት ካለብኝ በአካል አግኝቼ ማውራት ያለብንን ነገር ከሷም ጋር እናወራለን እንጂ እንዲህ አሁን አንተም የሆነ ነገር እሷን መክራት ዛሬ አንተ መኔ ጋር መተክ የሆነ ነገር ስላልከኝ የሚፈጠርም የሚቀየርም ሐሳብ አይኖርም ማለት ነው። አብረን ሆነን ምን ጠይቀው ነገር ስላለችኝ ነው። ሄርሜላ ነገ አገናኘኝና ነገ እናገኛታለን። ምንም ችግር የለም። መጠየቅ የምፈልገውም ነገር በየትኛውም ቦታ ለየትኛውም ምላሽ መስጠት እችላለሁ እኔ በህይወት እስካለሁ ድረስ ማለት ነው እኮ። አሁን ራሱ ይዣት ያልመጣሁት ምናልባት አሁን በምታደርገው ነገር ለሄርሜላ ጥሩ ምላሽ አይኖርህም ብዬ ነው ይዣት ያልመጣሁት። ጥሩ ሄርሜላ ምን አድርጋኛለች ለኔ አሁን በማርጋኛለች? እኔ ምን አጥፍታብኛለች? ምንም ያጠፋችው ነገር የለም። በጣም ተወዳጅ፣ በጣም የዋህ፣ በጣም ንጹህ ልብ ያላት ለሰው ጥሩ የምታስብ ክፋትን የማታስብ ምርጥ ልጅ ናት ሄርሜላ ማለት። እኔ እስከዛሬ ድረስ ምንም ነገር አላገኘሁባትም። ስለዚህ ለምን ማይሆን ምላሽ ልሰጣት እችላለሁ ለሄርሜላ? ስለዚህ አንተ ስታስበው ችግር የለውም ማለት ለሷ የምጠብቀው ካንተ የምጠብቀው መልስ አለ። ለሷ ያላትን ስሜት ምን አይነት እንደሆነ ማወቅ ትፈልጋለህ። ስለዚህ ነገ ይዣት መጥቼ ባገናኝ ችግር የለውም ማለት ነው። ምንም ችግር የለውም። ነገ እንገናኝ። መመለስ ያለብኝን ምላሽ እሰጣለሁ። ማወቅ የምትፈልገውን ነገር ከኔ መጠየቅ የምትፈልገውን እያንዳንዱ ነገር ትጠይቀኝ እመልስላታለሁ። ከዛ ውጪ ግን እኔ ያላሰብኩትን ነገር እየመጣችሁ እያሰባችሁ ማይሆን ምላሽ ለሷም እየሰጣችሁ ለኔም ማይሆን ነገር እዚህ ጋር እያቀረባችሁልኝ ሁለታችንን እዚህ ጋር ለማጋጨትም ነው።